የቆጡን አወርድ ብላ የብብቷን ጣለች የሚባለው ልክ እንደ ቲና አይነቱ ነው። ቲና እንግዲህ አርፋ ትዳሯን ይዛ በስነ ስርዓት ከካሌብ ጋር መኖር ሲገባት የአባባን ሀብት እወስዳለሁኝ ብላ ስትንገበገብ እሷ አባባን አሳግቻለሁ እያለች በሀሳብ ጭልጥ ብላ ባለችበት አጋጣሚ እንዲሁም ደግሞ ይሄ ሚስጥር ማንም ሰው አያውቀውም ራሴ ነኝ የምጨርሰው ብላ ለፍቅረኛዋ ለካሌብ እንኳ ሳትነግረው ይህንን ስራ ፈጽማ ነበረ። ግን ደግሞ ስራዋ ተበለሻሽቶ ዛሬ ላይ ዳንኤልም የእሷን ስራ እኔም ማዋረዳታለሁ ብሎ አስቦ ተነስቶ የማያስበው ችግር ውስጥ ገብቷል ማለት ነው። ያላሰበው ነገር ገጥሞት ታግቶና እየተደበደበ ይገኛል። ካሌብና አጋቹ ተገናኝተው ተፋጠዋል። እንዳንተ አይነቱ ነው የኔን አባት አግቶ ሲያሰቃየው የነበረው ወይ እያለም እየጠየቀው ነው። ቲናም ይሄንን ጉድ በአይኗ ስታይ መሬት ተሰንጥቆ አይውጣት ሆኖባታል። እጅግ በጣም ደንግጣለች። ምክንያቱም እስከ ዛሬ ሲሰራ የነበረው ስራ በሚስጥር ነበር። ግን ደግሞ ዳንኤል ሁሉንም ነገር አወራባትና የሰራችው ወይም የጀመረችው ስራ እግብ ሳይደርስላት በመቅረቱ እየተበሳጨች ነው። አጋቹም ቢሆን እስከ ዛሬ ድረስ ይህን ሽማግሌ ያቆየሽበትን ብር እንዲሁም ደግሞ ይህንን ልጅ ያገትኩበትን ድጋሜ ሌላ እጥፍ ብር እንድትከፍይኝ እፈልጋለሁ ሲልም ጠይቋታል። ቲናም ደግሞ ገንዘብ እንደሌላት ይህንን ገንዘብ የምትሰጠው ሰውየው ሲሰጣት እንደሆነም እያወራችው ነበረ። አጋቹ ግን የማቅልሽ ጉዳይ የለም የኔ ስራ ማገት እስከሆነ ድረስ ስራዬን በአግባብ ሰርቻለሁ። ፍቅረኛ ተብዬውም ቢሆን ያንቺ ፍቅረኛሽ ቢሳካለትና ቢሆንለት ኖሮ ሊገለኝ ነበረ። ስለዚህ ይሄም አንድ ካሳ ያስፈልገኛል። በዛ ላይ ለማንም ሰው አላወራም እያልሽ የነበረውን ሚስጥሬን በሄድሽበት እንደፈለገሽ አዝርተሽ ዛሬ ላይ እኔ ችግር ላይ በወርቅ ወይም ፖሊሶች ያለሁበትን ቦታ አይተው ተጠቁመው ቢደርሱብኝ ከባድ እስራት ወይም ከባድ ችግር ወደፊት እንደሚገጥመኝ ጠንቅቀሽ ታውቂያለሽ። ይህንን እያወቅሽ ግን የኔን ሚስጥር አልደበቅሽልኝም። እስከ መቼ ድረስ ነው ድራማ የምትሰሪው? ማንም ሰው ሚስጥራችንን አያውቅም ብለሽ ነበር እኮ። ይሄ ሰውዬ ያንቺን ሚስጥር ካላወቀ እንዴት እኔ ያለሁበት ድረስ መጣ? ሰተት ብሎ መጥቶ ደግሞ እራሱም ችግር ውስጥ እንዲገባ ሆኗል እያለ ይላታል። ቲናም ደግሞ ባክን ፍቅረኛዬ ስለሆነ ልቀቅልኝ ስትልም ለምነዋለች። አጋቹ ግን በጭራሽ እንደማይለቀው መልቀቅ ካለበትም አባባን ብቻ እንደሚለቅና የእሷን ፍቅረኛ ወይንም ዳንኤልን እሱ ጋር ሊያቆየው እንደሚፈልግ ጠይቋት ነበረ። ቲና ደግሞ በጭራሽ አይሆንም፣ ፍቅረኛዬማ አይታገትም ከአንተ ጋር አይቆይም ስትልም ሰምተናታል። አጋቹ ግን ያንንማ አንቺ ሳትሆኚ እኔ ነኝ የምወስነው፣ መቆየት አለበት ወይንስ የለበትም የሚለውን ጉዳይ እኔ ራሴ ጠንቅቄ ያውቃለሁ። ይልቅንስ አሁን ቶሎ ብለሽ ብሩን አምጪ እያለ ይጨቀጭቃታል። ብርም ደግሞ ግማሽ ብር እንዳዘጋጀችለት እሱ ያለውን ሙሉ ግን እንዳላገኘች ስትነግረው አትጨመላለቅብኝ፣ እኔ እንደዚህ አይነት ስራ አልፈልግም። ነገሮችን እያጋተትሽ እዚህ አድርሰሻቸዋል። ከዚህ በኋላ የኔ ስራ አልቋል፣ ቀሪው ያንቺ ስራ ነው። ያ ማለት ገንዘቦችን አንድ በአንድ የተጠየሻቸውን ገንዘቦች አምጥተሽ ለኔ ማስረከብ ነው ሲልም ማስጠንቀቂያ ሰጥቷታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ላይክ እያደረጋችሁ የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንግዲህ እንደቀጠለ ነው። ቲናና አጋቹ በዳንኤል የተነሳ ግብ ግብ ፈጥረዋል። እንዴት ፍቅረኛዬን ታግትብኛለህ? ይህ እኮ የኔ ፍቅረኛ ነው፣ መታገት የለበትም። እኔን ሊረዳኝ ነበር የመጣው ስትልም ጠይቀው ነበር። አጋቹ ደግሞ እኔ ያንቺ ፍቅረኛ ቢሆንም አይመለከተኝም፣ አስሬ ፍቅረኛዬ አትበይብኝ። ይሄ ልጅ ማለት እኮ እኔ ያለሁበት ቦታ መጥቶ ሊገለኝ ነበር ማለት ነው። ግን ደግሞ
ምንም አይነት አቅም ስለሌለው ደካማ ስለሆነ እኔን ምንም ነገር ማድረግ አልቻለም። ሌላ ሰው ቢሆን ግን ሊያጠቃኝ ይችል ነበረ። አንቺ ግን ምን አይነት ነሽ እያለም ቲናን ሲገለማመጣት ነበር። ቲናም ደግሞ ያው ነገሮችን ቀስ በቀስ እያስሄደች እንደሆነም ብትለማመጠውም ምንም ብትለውም አጋቹ ግን ምንም ሊራራላትና ሊያዝንላት አልቻለም። ጭማሬ ብር ጠይቋታል። የባሰ ደግሞ ልትጨልል ነው ማለት ነው። ቲና እንግዲህ የእነሱን ገንዘብ ለማግኘት ብላ ገና ለገናው ይሄን ሁሉ ረዥም መንገድ ተጉዛ ግን ደግሞ ባለመሳካቱ በጣም ደስ ይላል። አባባም ቢሆን ከሱ መቼም ቢሆን ሰባራ ሳንቲም ራሱ እንደማታገኝ እየነገራት ነበረ። እሷም ደግሞ ከዚህ በፊት አንድ በአንድ የነጠቀኝን ነገሮች በእጥፍ እቀበልሃለሁ፣ እነጥቅሃለሁ ስትልም ሰምተናታል። ነገሩ ግን የሚሳካላት አልሆነም ማለት ነው። ያው ትለፋለች፣ አይሳካላትም፣ ትሞክራለች፣ አይሳካላትም። ዳንኤልም ቢሆን ለብዙ ጊዜ ብዙ ነገሮችን ትሞክሪያለሽ፣ ግን አንድም ነገር አሳክተሽ አታውቂም እያለ በተደጋጋሚ ሲላት ነበረ የኖረው። አሁን እንግዲህ አባባ ነፃ የሚወጣበት ቀን ተዳርሷል። ዳንኤል ይሄንን ጉዳይ አወቀ ማለት እንደምንም ብሎ አጋቹ ነው እዛ በዘረረው ማለት ነው እንግዲህ እድሜ ለትሁት ትሁትም ከጀርባቸው ደርሳባቸዋለች። አባባና ዳንኤል እንግዲህ ተቀጥቅጠው አልቀሩም። ይህንን አጋች ተብዬ ወደህን አድርጋ መጥተዋለች ማለት ነው። ትሁትም ቲና ቁብ የላትም እሷ አለም ዘጠኝ እናቴ ሁሉም ነገር በአናቷ ላይ ተደፍቶባታል። ፍቅረኛዋም ዳንኤል ታግቶባታል። በዛ ላይ አጋቹ ጭማሪ ብር ያስፈልገኛል፣ በደንብ አድርገሽ ጠቀም ያለ ብር ትከፍይኛለሽ ብሎም አስፈራርቷታል። ይሄ ነገር ሁላ እንግዲህ በእሷ ላይ ስለተደራረበባት ጭንቀት ውስጥ ትገኛለች። ነገሩ እሷ እንዳሰበችው ሳይሆንላት ስለቀረ በጣም ተበሳይታለች። ዳንኤልንም ወደዛ መምጣት እንደሌለበት ሰውየውን ቢገለውም ሰውየው ብቻ ሳይሆን ሞቶ ሌላ ነገሩ የሚስተካከለው ገንዘቧንም አብሮ እንደሚያጠፋባትም ስትነግረው ነበረ። ዳንኤልም እያስመሰለ ቢሆንም በጣም ይቅርታ የኔ ፍቅር፣ ቶሎ ብዬ ይህን ሽማግሌ ማጥፋት ፈልጌ ነበር ወደዚህ የመጣሁትኝ የሚል ንግግር ተናግሯል። የካሌብ አባትም እኔ አንተን አንድም ቀን ምንም ብዬህ አላውቅም ነበር። አንተ ግን ምን ልታደርገኝ ነው? ወይንም ደግሞ ምን በድዬህ ነው ልታጠፋኝ የምትፈልገው? ሲልም ጠይቆታል። ዳንኤል ይህንን ነገር የሚያደርገው ግን ለአባባ ብሎ እንደሆነ ለቲና ይህንን አይነት መልስ የመለሰላት እኔ የመጣሁት አባባን ልረዳ ነው ብዬ ብላት እሷ ራሷ አስቀድማ ትገለኛለች ብዬ አስቤ ነው። አባዬ አንድ ነገር እንድትረዳልኝ የምፈልገው ነገር ቢኖር ይሄ ሁሉ ነገር የከፈልኩትኝ ለአንተ ስል ነው። ወደዚህ ፖሊሶች እስካሁን ድረስ ያልመጡትም ደግሞ ትሁትና ካሌብ ቲና አንተን እንዲያሳገተች ነግሬያቸዋለሁ፣ ሰምተዋል ሲልም ነግሮት ነበረ። የካሌብ አባት ልጄ ካሌብ ቲና እንዲያሳገተች ሰምቶ እንዴት አስችሎን ነው ዝም ያለው ታዲያ ሲልም ጠይቆት ነበረ። ዝም ማለት ኖሮበት ሳይሆን ነገሮች ቀስ በቀስ እንዲስተካከሉ አባባም ከታገተበት ቦታ ምንም ነገር ሳይደርስበት እንዲወጣ ታስቦ እንደሆነ አስረድቶታል። አባባ ይሄ ነገር ደስ ባይለውም እንደዛ ከሆነ እሺ ይሁን፣ እስኪ ግን ልጅ እንዴት አስቻለው ብዬ ነው እያለ ነበረ። ዳንኤል የእውነት አባባን ለማዳን ብሎ ወደዛ የሄደበት መንገድ ትክክል ከሆነ በጣም ደስ ይላል። በቀጣይ ክፍል ላይ እንግዲህ ነገ ማለት ነው የሚለቀቅ ይሆናል። ድሉ የማን ነው ብላችሁ ታስባላችሁ? ዳንኤል ያሸንፋል ወይንስ ትሁት ወይንስ ደግሞ አጋቹ ያሸንፍ ይሆን? ማን ይሆን የሚያሸንፈው? እኔ ይመስለኛል ግን ዳንኤል ትሁትን ከጀርባ ሲያያት ብድግ ብሎ ያንን አጋች ለሁለት ቅጥቅጥ የሚያደርጉት ነው የሚመስለኝ። እንደዚያ ቅጥቅጥ እንዳደረጋቸው እነሱም ደግሞ ቅጥቅጥ አድርገው እዛ ወንበር ላይ ግጥም አድርገው ባሰሩትና ለእኛ ለተመልካቾች ባስደሰቱን ብላችሁ አላሰባችሁም? ቤተሰብ እኔ እንደዛ ነው እየፈለጉ እያሰብኩኝ ያለሁት። ምክንያቱም እንዴ አባባን እኮ አሰቃየው፣ እንዲሁም ደግሞ ዳንኤልን አሰቃየው። ቀላል አሰቃየው እንዴ አንተ የሆንክ
ገለባ እንደዚች አይነት አቅም ይዘህ ነው እንዴ ደግሞ ከኔ ጋር ልትደባደብ የመጣኸው እያለውም ነበር። እንግዲህ ዳንኤልም እንደዛችሁ ታግቶ እገልሃለሁ፣ አጠፋሃለሁ ሲልም ሰምተነዋል። ሚስኪን ነፈር የሆነ ልጅ። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ልበላችሁ እስኪ እናንተ እንደሆናችሁ ብትባሉ መስሚያችሁ ጥጥ ነው ባይ